ከዚህ ቀደም በቲክቶከሩ አዶናይ አማካኝነት የህክምና አገልግሎት እንዲያገኝ ተደርጎ ህክምናውን አጠናቆ በሰላም የወጣው ልዑል እንደገና ሆስፒታል መግባቱ ተነግሯል። ምን አጋጥመው እንመለከተዋለን። አዶናይ እወድሃለሁ። ከዚህ ባለፈ ግን በልዑል ወላጅ አባት ላይ ከባድ የሚባል ጥያቄ እየተነሳ ይገኛል። 460 ሺህ ብር አካውንቱ ላይ አለ። ጉዳዩ ምንድነው የሚለውንም ወደ እናንተ እናደርሳችኋለን። ተወዳጁ ኮሜዲያን ጥላሁን እልፍነህ ከዚህ ቀደም ስለ ባለቤቱ ሞትና ስለ ቤተሰቦቹ የተናገራቸው በጣም የሚያሳዝኑ ነገሮች ነበሩ። እነዚህን ጉዳዮች እናነሳለን። ስልክ ደውላ በጣም አሞኛል አለች። መጣው ቤት እዚህ ጋር አሞኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። አሁን ማንሳት ለምን አስፈለገ ብላችሁ ልትጠይቁኝ ትችላላችሁ። ነገር ግን ምክንያት አለኝ። በኋላ ፕሮግራሙን ስታዩት ትረዱኛላችሁ። የ27 ዓመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። በአሜሪካ በተለያዩ እንቅስቃሴዎች ላይ የሚገኘው ቲክቶከሩ አዶናይ ከባድ የሚባል ተቃውሞ ገጥሞታል። ለምን ይሆን ተቃውሞ የተነሳው? በዚህ ጉዳይ ላይ የተሰጡ ምላሾችስ ምን ይመስላሉ? ወደ እናንተ ከሚደርሱ ፕሮግራሞቻችን መካከል አንዱ ነው። እኔ ማህበራዊ ሚዲያ ላይ ካየኋቸው በጣም ከተናደድኩባቸው ጉዳዮች መካከል የነዚህ ወጣቶች ጉዳይ አንደኛው ነው። በሚሰሯቸው ቪዲዮዎች የተነሳ በጣም በርካታ ስድቦችን ያስተናግዳሉ። ለምን ይሆን ይሄ ሁሉ ስድብ የሚዘንብባቸው? ለመሆኑ እነዚህ ወጣቶች ታሪካቸው ምን ይመስላል? ወደ ኋላ መለስ ብለን እኛ እንማርበት ዘንድ እንመለከተዋለን። ዕውቁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በቅርቡ የሚለቀው አዲስ አልበም አነጋጋሪ ሆኗል። ከዚህ ጋር በተገናኘ የወጡ መረጃዎችንም የምናካፍላችሁ ይሆናል። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። አሁን በዚህ ሰዓት በጣም ወቅታዊና አነጋጋሪ የተባሉ ጉዳዮችን እንዲሁም ታሪኮችን ይዘን የተገናኘ ነው። ቻናላችንን ታዲያ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ አኑሩልን። የዛሬዎቹን መሰናዶዎች እንደተለመደው ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንለፍ። ኮሜዲያን ጥላሁን እልፍነህ ቀደም ባለው ጊዜ በተለይ አይኮበል የተሰኘ ሙዚቃ ለቆ በነበረበት ጊዜ ከዚያም በኋላ በተለያየ ጊዜ በሰራቸው ኮሜዲ ስራዎቹ በጣም ተወዳጅ ነበረ። ብዙ ሰዎች አይኮበል ካምሯቸው ላይ የሚጠፋ ስራ አይደለም፣ ዛሬም ድረስ በተወዳጅነቱ የቀጠለ ነው። ጥላሁን ራሱንና ቤተሰቦቹን ለማኖር የሚሄድበት የሚያልፍበት መስመርም በጣም የሚደነቅ ነው። ለማንኛውም ይህ ተወዳጅ ኮሜዲያን ከዚህ ቀደም ያሳለፈው ታሪክ ዛሬ ላይ እንማርበት ዘንድ መለስ ብለን እንመልከተው። እስኪ ይህን ቪዲዮ እንስማው። ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም። ከአንድ ዓመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በ13 ዓመቷ ነው የማውቃት፣ ህፃን ልጅ ሆነ። እኔ እነሱ ግቢ ውስጥ እየተጫወትኩ ነው ያደግኩት። በአንድ ቀን ውስጥ ነው የሞተችብኝ። እኔ ደብረ ዘይት ስራ ነበረብኝ። እንጀራ ምናምን እየጋገረች ነበር። ልብስ ማስጣ ስልክ ደውላ በጣም አሞኛል አለች። መጣው ቤት እዚህ ጋር አሞኛል እባክህ ምን እንደሆነ አላውቅም አለች። 12 ሰዓት ላይ ነው የሆነው ሐኪም ቤት ይዤ ሄድኩኝ። ሐኪሞቹ ብዙ ሞከሩልኝ፣ በጣም ብዙ። ሁለቱም ኩላሊቷን የቆመው የኔን አንድ ኩላሊት ለመስጠት ሞክሬ ነበር። ብዙ ሞክሬ ነበር። አመለጠች። የልጅነቴ ናት። 27 ዓመት ነው አብራኝ የኖረችው። አሁንም ድረስ የሷ ሐዘን አለብኝ። የ27 ዓመት ጓደኛዬ ናት። ከልጅነት እስከ እውቀት አንድ ልጅም አልወለደችልኝም። ብዙ ሞክረን ነበር። የሷ ሐዘን በጣም ይገርማል። ጥላሁን እንዲህ አይነት ህይወት ያሳለፈ ሰው ይመስላል። አሁን ላይ በተለያየ መንገድ ስትመለከቱት ፕሮግራሞችን ሲያዘጋጅ ሲያቀርብ፣ የኮሜዲ ስራዎችን ወደ ተመልካቾች በሚያቀርብበት ጊዜ
እንደዚህ አይነት የህይወት ምስቅልቅል ያሳለፈ ሰው አይመስልም አይደለ? ጥንካሬው በጣም የሚደነቅ አይነት ሰው ነው። ይህንን ታሪክ ወደ ኋላ መለስ ብዬ ማነሳው የጥላሁንን ሐዘን ለመቀስቀስ ወይም ደግሞ ያለፈ ታሪክ አምጥቼ ትርኪ ምርኪ ነገር ለማውራት ፈልጌ ሳይሆን ከጥላሁን የህይወት መንገድ ግን ልንማረው የሚገባ በጣም ትልቅ ቁም ነገር ስላለ ነው። ከዚህ ቀደም አንድ ወጣት የሰራውን ቪዲዮ በዚህ በቲክቶክ በኩል እየተመለከትኩ ነበር። ወጣቱ ምን ገጠመው መሰላችሁ? በተከታታይ ቤተሰቦቹን ያጣል። እናቱን፣ አባቱን፣ ወንድሞቹን፣ ሌሎችን ቤተሰቦችን 5 ቤተሰቦቹን በተከታታይ ዓመታት እያጣ ይመጣና ባዶውን ይቀራል፣ ብቻውን ይቀራል። ከዛ ልጁ አንድ ላይ ያ ሁሉ ቤተሰብ የተቀበረበት የመቃብር ስፍራ ላይ አቅንቶ ቪዲዮ ሰርቶ እንዲህ አይነት የህይወት መንገድ አሳልፍ ያለው ነገር ግን ይሄው ቆሜ ራሴን ለመለወጥ ህይወቴን ለማሻሻል እንዲህ እየተጋው እገኛለሁ። በህይወታችሁ ውስጥ እንዲህ አይነት ከባድ ነገር ቢገጥማችሁም ግን ከፈጣሪ ጋር የማይታለፍ ነገር የለም የሚል ቁም ነገሩን ሲያስተላልፍልን ሰምተነው ነበር። እንግዲህ ህይወታችን ላይ ብዙ አይነት መንገዶች ያጋጥሙናል፣ ብዙ አይነት ፈተናዎች ይደርሱብናል። ነገር ግን ብዙዎቻችን ፈጣሪን የምናማረረው በጣም ከትንሽ ነገር ተነስተን ይመስለኛል፣ እኔንም ጨምሮ። ትንሽ ፈተናው ሲገጥምን ፈጣሪ ሆይ ተውከኝ፣ እኔም ብቻዬን ቀረው፣ ሌሎች አይነት የማማረሪያ መንገዶችን እየደረደርን እናነሳለን ብዙ ጊዜ። ነገር ግን እንዲህ አይነት ከባድ የሚባል ህይወት ያሳለፉ ሰዎች ልክ እንደዚያ ወጣት ልክ እንደ ኮሜዲያን ጥላሁን እልፍነህ ያሉ ሰዎችስ ከነሱስ ምን እንማራለን? በጣም ብዙ መከራዎችን አሳልፈው ዛሬም ግን በብርታት ቆመው እናያቸዋለን። ስለዚህ ምንም አይነት ፈተና ምንም አይነት መከራ ቢደርስብን ማለፍ እንደምንችል ከነዚህ ሰዎች ልንማር እንችላለን። በእርግጥ እነሱ በወቅቱ ያሳለፉትን ነገር ወደ ኋላ መለስ ብለን ብንመለከት ወይ በዛ ሰዓት አብረናቸው ብንሆን ምን ያህል ከባድ እንደሆነ የበለጠ ልንረዳው እንችላለን። ይሄን ስላችሁ እንደው ከባድ ፈተና ሲመጣ በጣም በቀላሉ ነው የምንሻገረው ማለት አይደለም። እነሱ ያሳለፉበት መንገድ በጣም ከባድ ሊሆን ይችላል፣ ግን ያ ከባዱ ጊዜ እንኳን ያልፋል ማለት ነውና ጥላሁን እልፍነህ ዛሬ ላይ እየሳቀ እየተጫወተ እኛን ለማሳቅም ጭምር እንዲህ ሲፍጨረጨር ስንመለከተው እንዲህ አይነት ከባድ መከራ ያጋጠመው ሳይመስልምና ስለገረመኝ ነው ይህንን ነገር ለማንሳት የፈለግኩት። በእርግጥ ከዓመታት በፊት ነው በአንድ ቃለ መጠይቅ ከደረጃ ኃይሌ ጋር በነበረው ፕሮግራም ላይ የተናገረው ይህንን ምስጢሩን። አሁን ላይ ግን ቪዲዮን ስመለከት እንደገና እንዳዲስ ነው ከዚህ ነገር ለተመልካቾች እኮ ባጋራቸው ቁም ነገር ሊያገኙበት ይችላሉ ብዬ አስቤ ያመጣሁት። ጥሌ በርታልን፣ በጣም እንወዳለን። በጣም ተወዳጅ ኮሜዲያን ነው። ደግሞ እንግዲህ ወደፊት በተለያዩ መንገዶች ተገናኝተን ምናልባት የህይወት መንገዱን ሊያካፍለን ይችላል ብዬ አስባለሁና ደግሞ ተከታዮቹ መረጃዎቻችን እናደርሳችሁ። ይህ በፎቶ የምትመለከቱት ትንሹ ልዑል ከዚህ ቀደም የምናውቀው ከአዶናይ ጋር በነበሩ ተከታታይ ቪዲዮዎች ነው። ትንሹ ልዑል በወቅቱ የልብ ህመም ይገጥመውና ያ የልብ ህመም ደግሞ በጣም አደገኛ ስለነበር ለህይወቱም አስጊ ስለነበር በፍጥነት የቀዶ ህክምና አገልግሎት ማግኘት ነበረበት። ከዚያም በተለያዩ ፊልሞችና የኪነጥበብ ስራዎች ላይ የምናውቀው ቢኒያም የተባለው ወጣት ቤተሰቦቹ ጋር ያለውን ሂደት ቀርጾ ከዚያ ውጪ ትንሹ መስዑድ ጋር አገናኛቸውና ለአዶናይ የሚደርስ ቪዲዮ እንዲሰሩ አደረጋቸው። ከዚያም አዶናይ ቪዲዮን ተመልክቶ የልብ ህመሙን እንዲያስታግስለት ህክምና ማግኘት አለበት በማለት ያንን ነገር ለማመቻቸት ጥረት ማድረግ ቀጠለ። መስዑድ ነኝ። ድምፅ መሳሰላል። ሄሎ አታስቡ፣ በቃ ከእናንተ የሚጠበቀው ዱዓ ነው። ይታከባል። ቻሌንጅ እናስጀምርለታለን። ዱዓ እናደርጋለን። መስዑድ እናመሰግናለን፣ ደስ ብሎናል። እሺ ምንም ችግር የለውም፣ አታስቢ። እሺ አንድ ጊዜ ከኢትዮ ኢስታንቡል ሆስፒታል ጋር ተነጋግሮ ያንን ነገር ተፈጸመ፣ ህክምናው ተጠናቀቀ። በወቅቱ እንደተመለከትናቸው ቪዲዮቹ ወላጅ እናትና አባቱ የአዶናይ እግር ስር ድረስ እየወደቁ ሲያመሰገኑ ተመልክተን ነበር። ከደስታቸው ብዛት የተነሳ ያ ነገር ሲሳካ እነሱ ብቻ አይደሉም የተደሰቱት፣ ሁላችንም ኢትዮጵያውያን በጣም በታላቅ ደስታ ውስጥ ሆነን ልዑልን እንኳን ለዚህ አበቃው እያልን ስንመለከት ነበር። እነዛ ሁሉ ነገሮች ተጠናቀው ካበቁ በኋላ ዶክተሩ ግን ማስጠንቀቂያ ሰጥቶ ነበር። ይሄው ምንድነው? ልጁ በማስክ ነው መንቀሳቀስ ያለበት። እሱን የሚያገኙ ሰዎች ሁሉ ማስክ ማድረግ አለባቸው፣ አለበለዚያ ኢንፌክሽን ሊፈጠር ይችላል፣ ሌሎች አይነት
ተጓዳኝ የጤና ችግሮች ሊያስከትል ይችላልና ወደ ከፋ ነገር ሊያመጣው ይችላል የሚል ማስጠንቀቂያዎችን ሰጥቶ ነበር። አባትም ሲናገር እንደሰማሁት ለሶስት ወራት ያክል ምንም አይነት ከማስክ ውጪ ያለ እንቅስቃሴ ሊኖር አይገባም የሚል ጥቆማ ተሰጥቶት እንደነበር ነው የተናገረውና ብቻ በእንደዚህ አይነት መንገድ ቀጠለ። አሁን በቅርቡ ግን የተፈራው ነገር ደረሰና ልዑል ታሞ እንደገና ወደ ኢትዮ ኢስታንቡል ሆስፒታል ገብቷል። አባት እንደተናገረው ኢትዮ ኢስታንቡልም ሆነ አዶናይ ከሕክምናው በኋላም ቢሆን ከጎንነን ለሚፈጠሩ ነገሮች ሁሉ አለንልህ ብለውኛል በማለት ነው የተናገረው። እንዳለውም ወደ ኢትዮ ኢስታንቡል ነው ሄደው ሕክምናውን በመከታተል ላይ ይገኛል። ነገር ግን ከዚህ ጋር በተገናኘ አንድ ከባድ ጥያቄ እየተነሳ ይገኛል። ምን መሰላችሁ? ቀደም ሲል እንደነገርኳችሁ ልዑል ወደ ሕክምና እንዲመጣና አዶናይ እንዲያገኘው ማድረግ የቻለው በማህበራዊ ሚዲያ ላይ የሱን ቪዲዮዎች በማጋራት ይሄኛው ቢኒያም የተባለው ሰው ነውና ቢኒ እንደሚለው ከሆነ እንግዲህ ህፃኑን እንዲታመም ያደረገው አባቱ ነው። ከጥንቃቄ ጉድለት የተነሳ ነው። ኢቭን ቤት ውስጥ እንኳን ይላል ቤት ውስጥ አባቱ ከሌለ ምግብ መብላት አይፈልግም። ብዙ ጊዜ ጥለውት ይሄዳሉ። ብዙ እንክብካቤ ያደርጉለትም። ከዚያ ውጪ ቤት ውስጥ ተቀምጦ አያቅም፣ ረፍት አያደርግም። በጣም ብዙ ሰዎች ጋር እንዲገናኝ ያደርገዋል። ማስክ ሳያደርጉ ሰዎች ያገኙታል፣ ይስሙታል። ይሄ ደግሞ ለከፋ የጤና ችግር አጋልጦታል ብዬ አስባለሁ በማለት ስለዚህ ይህንን የጤና ችግር እንዲፈጠር ያደረገበት አባቱ ነው የሚል ምልከታውን ነው ያስቀምጠው። ይሄ ነገር እንዳይፈጠር ግን እኛም ቤተሰቡም እባክህ ጥንቃቄ አድርግ በሚል በተደጋጋሚ ነግረነው ነበር፣ ግን ሊሰማን አልቻለም። እንደተፈራው ሆነ እያለ ይናገራል ቢኒያም። ግን ዋናው ጥያቄ ይሄ አይደለም። ዋናው ጥያቄ አሁን በዚህ ሰዓት ልጁ ወደ ሕክምና ቦታ ከገባ በኋላም ጭምር በልጁ ስም ገንዘብ እየተጠየቀ ይገኛል። ቪዲዮን እኔም ተመልክቼ ነበረ። የልዑል አባት እገዛ እንዲያደርጉለት ኢትዮጵያውያን ጥሪ ሲያቀርብ ነበር። ከዚያ ውጭ አካውንቱም ላይ የቲክቶክ አካውንቱ ላይ የባንክ አካውንት እንዲሁም ስልክ ቁጥር ተቀምጦ ነው የተመለከትነውና ብዙ ሰዎች እያነሱ የሚገኘው ቢኒያምን ጨምሮ ጥያቄዎቻቸው ምንድናቸው? እስከዛሬ ድረስ ምናልባት አዶናይና የኢትዮ ኢስታንቡል ጠቅላላ ሆስፒታል ከማግኘታቸው በፊት በነበረበት ጊዜ ያው ለልጁ ሕክምና ስለሚያስፈልግ አካውንቱ መቀመጡ መልካም ነበር። ከዚያ በኋላ ግን ልጁ ሕክምና አግኝቶ አሁንም ደግሞ ድጋሜ ሲታመም ወደ ኢትዮ ኢስታንቡል ሆስፒታል ከሄደና ሕክምናውን እነሱ ካደረጉ ለምንድነው የገንዘብ ጥያቄ ያስፈልገው የሚል ጥያቄ እየተነሳ ነው። እኔ እንኳን የማውቀው የነገረኝ 460 ሺህ ብር አካውንቱ ላይ አለ። እንደ ቢኒያም ጥቆማ ከሆነ በልዑል አባት አካውንት ላይ ገንዘብ ነበረ ከዚህ በፊት ሰዎች ያስገቡት። ያንን ገንዘብ ከባለቤቱ ጋር በመሆን ተከፋፍለውት እንዲጠፋ አድርገውታል አይነት ጥቆማዎችን እያነሳ ነው። በእርግጥም የእውነት ቸግሮትም ሊሆን ይችላል፣ ላይሆንም ይችላል። እውነት ለመናገር ግን እንድንማርበት የተፈለገ ነገር ስላለ ነው። ማህበራዊ ሚዲያ ላይ እንዲህ አይነት አገልግሎቶችን ካገኙ በኋላ ልጆቻቸው እንዲታከሙ ወይ ደግሞ ቤተሰቦቻቸው እንዲታከሙ ከተደረገ በኋላ መጀመሪያ ከመታከማቸው በፊት ሲጠየቅ የነበረውን የገንዘብ አጠያየቅ መንገዳቸውን እንደገና ከሕክምናው በኋላ አገልግሎቱን ካገኙ በኋላም ጭምር የሚያደርጉት ብዙ ሰዎች አሉ። ለምሳሌ ኩላሊት የታመመ ሰው ቢኖር ለኩላሊቱ መታከሚያ እንዲሆን ገንዘብ ይጠይቁና ሰውየው ውጭ ሀገር ሄዶ ሕክምናውን አድርጎ እንደገና ሀገር ቤት ከተመለሰ በኋላ አሁንም አካውንታቸውን አያነሱትም። እንዲያውም በድፍረትም ጭምር አንዳንድ ሰዎች ሲጠይቁ እንመለከታለን። ይሄ ነገር ወዴት እያመራ ነው ጥያቄው፣ የብዙ ሰዎች ጥያቄ ሆነው ሰዎች አዝነው ይሄንን ድጋፍና እገዛ ሲያደርጉ እነሱ ደግሞ ለምንድን ነው ለሰዎች ማዘን የማይችሉት? ምክንያቱም ለነዛ ሰዎች ገቢ የሚያደርጉ ሰዎች ደግሞ ሌላ የታመመ ሰው ሊያግዙበት ይችላሉ ያንን ገንዘብና ለምንድን ነው ከልመና መውጣት የማንችለው የሚሉ ጥያቄዎችን የሚያነሱ ሰዎችን በማህበራዊ ሚዲያ ላይ እየተመለከትን እንገኛለንና እኔ የልዑልን አባት እየፈረድኩበት ሳይሆን ግን እንዲህ አይነት ምሳሌዎች ስላሉ ከዛ አንፃር እንድናየው ቁም ነገር እንድንጨብጥበት ስላሰብኩ ነው። ለማንኛውም የልዑል አባት ይህንን ለምን እንዳደረገ ከራሱ አንደበት ብንሰማው መልካም ነው። እኛም የስልክ ሙከራዎችን እያደረግን ነበር፣ እስካሁን ምላሽ አላገኘንም። እንግዲህ ወደፊት ደግሞ በጥያቄዎቻችን ቀጥለን ምላሽ የሚሰጠን ከሆነና ለዚህ ጉዳይ ለማብራሪያ ካለው ምላሽ ያደርሰናል ብዬ አስባለሁ። በእንዲህ አይነት መንገድ ቁም ነገር እናገኝ ለማለት ነው። ለማንኛውም ልዑል አሁን ምንድነው የገጠመው የሚል ጥያቄ በአእምሯችሁ ላይ ሊፈጠር ስለሚችል ሕክምና ካደረገበት የልብ ቀዶ ጥገናው ጋር የተገናኘ አይደለም። የሳምባ ምች ህመም እንደገጠመ ነው የተሰማው። ይሄ ደግሞ ያው በቀላሉ ይታከማል። ነገር ግን አሁንም ጥንቃቄ ይፈልጋል። የልጁ ጉዳይ አመጋገቡ ላይ የተስተካከለ መሆን አለበት። ከዚያ ውጪ ዶክተሮቹና ሐኪሞቹ እንደተናገሩት አሁንም ማስክ ተደርጎ እንቅስቃሴው የተገደበ ሆኖ ሰዎችን ሲያገኝ ደግሞ ማስክና ማስክ ብቻ አድርጎ ሽታዎች እንዳይሸቱት በማድረግ ጥንቃቄ ሊደረግበት ይገባል ለማለት ነው። ፈጣሪ ይማረህ እንላለን። ልዑል ደግሞ ቀጣይ መረጃዎቻችንን እናደርሳችሁ።
እነዚህን ወጣቶች በዚህ በማህበራዊ ሚዲያ ላይ በተለይ በቲክቶክ በኩል ታውቋቸዋላችሁ ብዬ አስባለሁ። ፍቅረኛሞች ናቸው። በቅርብ ለመጋባት አብረው ለመኖር ሁላ ሐሳብ ያላቸው ልጆች ናቸው። ታዲያ በጣም በሚቀፍ መንገድ ብዙ ሰዎች ያልተገባ አስተያየቶችን ስድቦችንም ጭምር ሲሰጧቸው በየኮሜንቱ ላይ ስገባ በጣም የሚጨንቁ ሐሳቦችን የሚሰጡ ሰዎችን እያየሁ ነበርና ወደኋላ መለስ ብዬ ከዳሎል ኢንተርቴይንመንት ጋር ያደረገውን ቃለ መጠይቅ ልጁ እየተመለከትኩት ነበረ። ጴጥሮስ አባተ ነው ተብሎ የሚጠራው በሐረር ከተማ ነው የተወለደው። እስከ ጥቂት ዓመታት ጊዜ ድረስ በጣም ሰላማዊና ጤናማ የሚባል አይነት ህይወት ነበረው። ከጊዜያት በኋላ ግን አይኑ ስር ላይ እብጠት መጣ። ያንን እብጠት መምህሩ ተመለከተችና ለቤተሰቦቹ ትናገራለች። እነሱም እብጠቱ እየተባባሰ ስለሄደባቸውና ስላስፈራቸው ወደ ሕክምና ቦታ እንዲሄድ አደረጉት። ሲመረመር የጭንቅላት እጢ ስላለበት ያ የጭንቅላት እጢ ደግሞ እብጠት እየፈጠረ ወደዚህ ወደ ፊቱ እንደመጣ ነው የጠቆሟቸው። በዛ አይነት መንገድ ሕክምናዎችን እያደረጉ መፍትሄዎች ካሉ እያሉ ብዙ ሙከራዎችን እያደረጉ ረጅም ዓመታት ከቆዩ በኋላ ወደ 12 ዓመት የስቃይ ጉዞ በኋላ አንድ እድል አግኝቶ ወደ ጀርመን ሀገር ሕክምናውን ለማድረግ ይጓዛል። እዚህ ሀገር ሲሄድ ይሄ ሰውነቱ ፊቱ ላይ ያለው እብጠት በጣም ጨምሮ ህመሙ በጣም ከፍተኛ ሆኖ ነበርና ጀርመን ሀገር የሚገኙት ሐኪሞች ያንን እብጠት ለማስወገድ ጭንቅላቱ መከፈት አለበት ብለው ወሰኑ። ከዚህኛው ጆሮ እስከዚህኛው ጆሮ ባለው በጀርባ በኩል ማለት ነው ይሄ ሙሉን ተከፍቶ ጭንቅላቱ ወደፊት ተገልብጦ ለመስማት ትንሽ የሚያስቸግር ስለሆነ እንግዲህ ይቅርታ ታሪኩን መናገር ስላለብኝ ነውና በእንደዛ አይነት መንገድ በጭንቅላቱ ውስጥ ገብተው ያንን እብጠት እንዲወገድ አደረጉለት። ከግሩ ላይ አጥንቶችን ስጋዎችን እያነሱ እዚህ ፊቱ አካባቢ ላይ ያሉ ክፍተቶችን ለመሙላት በእንደዛ አይነት መንገድ ሰርጀሪውን አደረገ፣ ቀዶ ጥገናውን አደረገ። የሚገርማችሁ በጀርመን ሀገር ከተደረጉ የቀዶ ጥገና ህክምናዎች መካከል ሁለተኛው ነው። ረጅም ሰዓት በመውሰድ 27 ሰዓታት ነው የፈጀው። በጀርመን ሀገር ትልቁ የሚባለው የቀዶ ጥገና 28 ሰዓት ነው የወሰደው ብሏል። ሁለተኛው ደግሞ 27 ሰዓት ነው የሱ። በእነዚህ አይነት ስቃይ ውስጥ ያንን ሰርጀሪ አጠናቀቀ። ከዚያ በጣም ለበርካታ ቀናት ሳይነቃ እዚያው ህክምና ቦታው ላይ ቆየ ማለት ነው። ልክ ስነቃ ግን ሰውነቴ ተቀይሯል፣ ፊቴ ተለውጧል፣ በጣም ደስ አለኝ አለ። የጎደሉ ነገሮች ተሞልተው ያበጡ ነገሮች ተወግደው ምናምን ሳይ በራሴ ደስ አለኝ መስታወት ላይ ስመለከተዋልና እንደዛ አይነት ህክምና አድርጎ እንደገና ወደ ሀገሩ ተመለሰ። ሐረር ከተማ ሄደ፣ ትምህርቱን መከታተል ጀመረ። የሚገርማችሁ በትምህርቱ መሃል ግን ያልተጠበቀ ነገር ተፈጠረ። ኢንፌክሽን መጣ። ያ ኢንፌክሽን እንደገና ህክምና እንዲያገኝ ያደረገው ወደ ጀርመን ሀገር ተመለሰ። በጣም በሚገርም ሁኔታ ግን የተደረገለት ህክምና እንደ በፊቱ ሙልት ያላልነበረም። አንዳንድ ክፍተቶች ተፈጠሩ። ብቻ እንዲህ እያለ ከአንድም ሁለቴ ኢንፌክሽኑ ምኑም ሲያሰቃየው አሁን ያለበትን የፊት ቅርጽ እንዲይዝ አደረገው ማለት ነው። ይሄ ልጅ እንዲያውም ለብዙዎቻችን በጣም ትልቅ ትምህርት ሊሰጠን ይገባል እኮ እውነት ለመናገር ህይወቱ እንዲህ ምስቅልቅል ያለበት ሰው፣ እንዲህ አይነት መከራዎችን ያለፈ ሰው ቆሞ ስናየው፣ በርትቶ ስናየው እንዲያውም ከዚህ ልጅ ቁም ነገር ነው መውሰድ ያለብን አይደለ? ግን በተቃራኒው ስድብ፣ ውርጅብኝ ማህበራዊ ሚዲያ ላይ ስለመጣ ምን አይነት የፊት ገጽታ ነው ያለው የሚያስፈራ ነው ምናምን የሚሉ የሚያስጠሉ ቃላትን እየተጠቀሙ የሚሳደቡ ሰዎችን በስፋት እየተመለከትን ነው። ይሄ ብቻ አይደለም ባይዘው ልጁ ህይወቱ እችን የምታመር ቆንጂዬ ልጅ የህይወት አጋሩ አድርጓል። እሷም እሱን መርጣ ፍቅር ስለሚበልጥባት ማንነቱ ስለሚበልጥባት መርጣው አንድ ላይ መሆን ቻሉ። እንግዲህ እነሱ እኛ እንዋደዳለን ካሉ እኛ ምን አገባን? እንዲያውም ልናደንቃቸው ነው የሚገባው፣ እንዲያውም ልንወዳቸው ነው የሚገባው። በቃ እሷም ማንነቱን እንጂ ሰውነቱን አይደለም ያየችው፣ ፊቱን አይደለም ያየችው። በቃ የውስጥ ማንነቱ ውበቱ ይበልጥብኛል፣ የውስጣዊ ውበቱ ይበልጥብኛል አለች። ስለዚህ እንዲያውም እሷ ንጹህ ልብ ያላት ሴት ናት፣ ልትከበር ነው የሚገባው። በተቃራኒው ስድብ እና በጣም ነው ያዘንኩት እውነት ለመናገር። መልስ ዛሬ ለመጨረሻ ጊዜ ነው የምመልስላችሁ። እኔ ፒተርን ለገንዘብ ወይ ደግሞ ፌመስ ለመሆን አይደለም እየተጠቀምኩበት፣ ወይ ደግሞ እስከሆነ መንገድ ድረስ አብሮ ሄጄ ላቆም አይደለም። በህይወት እስካለን አብረን እስከኖር ድረስ አብረን ልንሆን ነው። የጀመርነው ጨዋታ አይደለም፣ ህፃናት አይደለንም፣ እቃቃ አይደለም የጀመርነው ለማለት ነው። እንደዚህ አይነት ኮሜንት
የምታደርጉ ሰዎች ወይ ደግሞ ሴቶችን በገንዘብ የምትገዙ የሚመስላችሁ ሰዎች እዚህ ጋር ብታቆሙና የራሳችሁ ህይወት ብትጀምሩ ብዬ እላለሁ። ልክ የቲክቶክ ቪዲዮቻቸውን ስመለከት ከስር የተሰጡ ኮሜንቶች በጣም ዘግናኞች ናቸው። እውነትም ነግራቸው እና እንዲህ አናድርግ፣ ሰዎችን ማሸማቀቅ የለብንም። እንዲያውም ሊደነቁ ሊከበሩ የሚገባቸውን ሰዎች ጭራሽ መሳደብ፣ ጭራሽ ማሸማቀቅ። እንዲያው ደግነቱ እነሱ የሚሰበሩ ልጆች አይደሉም፣ ማንንም አይሰሙም፣ መንገዳቸውን እየቀጠሉ ነው። ስለዚህ ድጋፍ ነው የሚያስፈልጋቸው። እነዚህ ልጆች ህይወታቸውን ለመለወጥ እየታገሉ ነው። በጥምረት ሆኖ በጋራ ሆኖ አንድ ላይ ስራዎችን ለመስራት እየጣሩ ነው። ስለዚህ ልናበረታታቸው እንጂ ልንሰድባቸው አይገባም ለማለት ነው። ቁም ነገር እንድታገኙበት በማሰብ ነው እንዲህ ታሪኩን የነገርኳችሁ። ተወዳጁ ቲክቶከር አዶናይ በአሜሪካን ሀገር የተለያዩ እንቅስቃሴዎች ላይ እንደሚገኝ ሁላችንም እናውቃለን። በዚያም በሚያደርጋቸው እንቅስቃሴዎችና ሰሞኑን በጀመረው አዲስ ፕሮጀክት ላይ በጣም ከባድ የሚባል ተቃውሞ እየተነሳበት ይገኛል። ከዚህ ቀደም እንደምታውቁት አዶናይ በካናዳ ሀገር ነው ኑሮውን አድርጎ የነበረው። ከዛ እንደገና ወደ ኢትዮጵያ መጣና በማህበራዊ ሚዲያ ላይ በጣም ከፍተኛ እንቅስቃሴ አድርጎ ነው አሁን ወደ ስኬት መንገዶች እያቀና የሚገኘውና በዚህ ህይወቱ ብዙ ሰዎች ደስተኞች ናቸው። ቀደም ሲል ሰግጥ ፈምስ ምናምን የሚሉ የተለያዩ ቃላቶችን እየተጠቀመ የነበረበት ሂደት ነበርና በዛ ሰዓት ብዙ ተቃውሞዎች ይደርሱት ነበር። እሱም ደግሞ መልካም እንዳልሆነ የተረዳው ይመስለኛል። እነዛን ቃላት ጭምር አሁን ላይ በህይወት እንቅስቃሴ ውስጥ ሲጠቀማቸው አንመለከትም። ምክንያቱም ሰግጥ የሚለው ቃል በራሱ ሌላ የተለየ ትርጓሜ ሊሰጠውም ስለሚችል ከዛ አንፃር የህይወት መንገዱን ያበላሽበታል። ልክ አይደለም፣ ለወጣቱም ለሱ ለሚከተሉ ሁሉ መልካም ትምህርት የሚሰጥ ቃል አይደለም የሚል ትችቶች ናቸው በስፋት ሲሰነዘሩበት የነበረውና ከዚህ አንፃር እነሱን እየተው እያሻሻለ ዛሬ እዚህ ደረጃ ላይ መድረሱን እናውቃለን። ቀደም ሲል በዚህ በሰግጥ ፈምስ ጉዳይ ተወዳጁ ደራሲ በድሉ አቅጅራ አንድ አስተያየት ሰጥቶ ነበረ። ሰግጥ ፈምስ የሚባለው ነገር መልካም እንዳልሆነ፣ ቃሉን በራሱ መጠቀሙ ትክክል እንዳልሆነ የሚጠቁሙ ነገሮችን ሲያመላክት ነበረ። አሁን እንደገና ስለ አዶናይ መልካም የሚባል ነገሮችን ጽፎ በማህበራዊ ሚዲያ ላይ አይተናል። ይህንን እንነግራችኋለን። ግን አሁን አዶናይ ምን አይነት ተቃውሞ ነው የደረሰው የሚለው መጀመሪያ እንመልከተው። እንደነገርናችሁ ከዚህ ቀደም አዶናይ ለአንድ መልካም ስራ ነው ወደ አሜሪካን ሀገር ያቀናው። በኢትዮ ኢስታንቡል ሆስፒታል ባለቤቶች እና በሌሎች ሰዎች ዘንድ በጠቅላላ በማህበር መንገድ የተመሰረተ የህፃናትን ልብ ለማከም የሚያገለግል የበጎ ስራዎችን ለመስራት የሚችል ድርጅት ወይም የበጎ አድራጎት ድርጅት ተመስርቷልና ያንን ድርጅት ለመደገፍ ህፃናት ልባቸው እንዲታከሙ ለማድረግ የሚያስችል ገንዘብ ለማሰባሰብ ነው ዓላማ አድርገው ወደ አሜሪካን የሄዱት። አሜሪካ ከደረሱ በኋላም ብዙ ፈተናዎች ቢያጋጥሟቸውም በመጨረሻ ግን ተሳክቶላቸው ገንዘቡ ተሰባስቦ ማለቁን ይፋ አድርገው ነበር። ከዚያ በኋላ አዶናይ ቱር አዘጋጅቷል። ቱሩ ደግሞ ሰዎችን ለማነቃቃት የሚያገለግል ካሉበት የህይወት ድብርት ወይም ደግሞ ካሉበት የህይወት መስቀልቅል እንዲወጡ እንዲነቃቁ ለማድረግ የሚያስችሉ ንግግሮችን አደርጋለሁ በማለት ነው አዶናይ ይህንን እንቅስቃሴ የጀመረው። በዚያ ያሉ ዲያስፖራዎችና ሌሎች ሰዎች የሚሉት ምንድነው? አዶናይ ዲያስፖራ ነበር ከዚህ ቀደም፣ ህይወቱ አልተሳካለትም። በዚያ የነበረበት ሂደት ብዙ ፈተናዎች አጋጥመውት ነበረ። ስለዚህ እንዲህ አይነት ሰው ለኛ እንዴት ነው ሊያነቃቃን የሚችለው? እኛ ራሳችን እንችለን ለምንኖር ሰዎች፣ በእንደዚህ አይነት መንገድ ላለን ስኬታማ ለሆንን ሰዎች እንዴት ነው የአዶናይ ህይወት እኛ ሊያነቃቃን የሚችለው የሚል ጥያቄ አንስተው ነበረ። እንግዲህ ደራሲ በድሉ አቅጅራ እንደሚለው አዶናይ በፊት በሰግጥ ፈምስ ሳይሆን አሁን ባለበት መንገዱ ግን እሱን ይዘን በዓለም ደረጃ መንቀሳቀሳችን በጣም ትልቅ ትርጉም አለው የሚል መልካም የሆነ ሐሳቡን ሰጥቶታል። ከዚህ ባለፈ አርቲስት አሸናፊ ማህሌትም ምላሹን ሲሰጥ እንደተመለከትኩት እንደ አዶናይ ህይወት እኮ የሚያነቃቃ ነገር የለም። ቀደም ባለው ህይወቱ እንደምታውቁት አዶናይ ሰውነቱ በውፍረት የተሸፈነ ነበረ። ከዚህ ያንን ውፍረቱን ለመቀነስ ብዙ መከራና ስቃይ በልቶ የተስተካከለ ቅርጽ እንዲኖር አድርጓል ሰውነቱ። ስለዚህ ከዚህ በላይ ምን የሚያነቃቃ ነገር አለ? በተግባር አሳይቶናል ነው መለወጥ እንደሚቻል። የሚደብረንን ነገር ህይወታችን ላይ አካላችን ላይ ማስወገድ የምንፈልገውን ነገር ከተጋን ማስወገድ እንደምንችል በተግባር ያሳየን ሰው ነው። ሌላው ነገር ደግሞ በካናዳ ሀገር በነበረበት ጊዜ ምስቅልቅሎች ቢገጥሙትም ግን ብዙ ዲያስፖራዎች የማያደርጉትን የማይደፍሩትን ነገር ከካናዳ ሀገር ወደ ኢትዮጵያ መጥቶ ሀገሬ ላይ ሰርቼ ማደግ መለወጥ ከዚያ የተሻለ ነገር ማድረግ ይችላለሁ በማለት መጣና በጣም ባጭር ጊዜያት ውስጥ ማህበራዊ ሚዲያ ላይ ተጽዕኖ ፈጥሮ ህይወቱን እየለወጠ ተመለከት ነው። ታዲያ ከዚህ በላይ ምን የሚያነቃቃ ነገር አለው ይላል አርቲስት አሸናፊ ማህሌት። ለሁለት አርቲስቶች ለዘማሪ ገብረ ዮሐንስ በአጠቃላይ 3 መኪናዎችን እንዲገዛ ለነዚህ ሰዎች ለክብራቸው ለሞገሳቸው እስከዛሬ ላበረከቱት አስተዋጽኦ ምስጋና የሚሆን ዘንድ
ይሄንን ትልቅ ነገር ማድረግ ቻለ። መኪና እንዲገዛ አደረገላቸው። ዲቻ ቦይስ የሚባሉ ወጣቶችን ሌሎች በጣም ተቆጥረው የማያበቁ በርካታ ሰዎችን እንዲታገዙ ሰዎች እንዲረዷቸው ህይወታቸው እንዲለወጥ ማድረግ ቻለ። ይህንን ህይወቱን ቢያስረዳ ቢናገር ታዲያ ለኛ መነቃቃት አይሆንም ወይ? ከዚህ በላይ አነቃቂ ነገርስ አለ ወይ ነው የአሸናፊ ማህሌት ሐሳብ። ለማንኛውም ብዙ ሰዎች አዶናይ ይህንን የማነቃቂያ ፕሮግራም ማዘጋጀቱ መልካም ነው ያሉ ደግሞ ከተቃውሞ ባሻገር ማለት ነው ልክ እንደ አሸናፊ ማህሌት የሰጡ በጣም ማአት ሰዎችን እየተመለከትን ነው። ለማንኛውም በአዶናይ ላይ የተነሳው ተቃውሞና ከተቃውሞ ጋር የተመለሰው ምላሽ ደግሞ ባጭሩ ይህንን ነው የሚመስለው። እናንተ ምን ትላላችሁ? የራሳችሁን ሐሳብ ኮሜንት ላይ ጻፉልን። ከድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ጋር በተገናኘ የወጡ ነገሮችን ደግሞ ልንገራችሁ። ቴዲ አፍሮ እንደምታውቁት ኢትዮጵያ የተሰኘውን አልበም ከለቀቀ በኋላ በጣም በጉጉት ነው ሲጠበቅ የነበረው። ከአመት ወደ አመት አሁን አዲስ አልበም ይለቃል፣ አሁን በአዲስ ስራዎች ይመጣል እየተባለ እስካሁን ድረስ ሊመጣ አልቻለም። ይህም ከሆነ ረጅም አመት ተቆጥሯል። አሁን ታዲያ ኢትዮጵያዬ ልጅሽ እየመጣልሽ ነው ብለው አድናቂዎቹ በማህበራዊ ሚዲያዎች ላይ ሲቀባበሉት ተመልክተናል። አዲስ የሚያወጣውን አልበሙን አስመልክቶ ማለት ነው። የአዲሱ አልበም መጠሪያ ኢቶሪካ የሚል መጠሪያ ያለው የኢትዮጵያንና የአፍሪካን ስም የያዘ ይመስላል። እንግዲህ ሌላ ትርጓሜ ካለውና እሱ በዚህ ጉዳይ ላይ የሚናገረው ነገር ካለ ወይም ደግሞ በሙዚቃዎቹ ልንረዳው የምንችለው ነገር ካለ ወደፊት እናየዋለን። አሁን እኔ ግን ባለኝ ግንዛቤ የኢትዮጵያንና የአፍሪካን ስያሜ ሁለቱን አንድ ላይ አጣምሮ የመጣ ይመስለኛል። ኢቶሪካ የሚል ነው። እንግዲህ ቴዲ አፍሮ የጀመረው የሙዚቃውን አልበም አቡጊዳ ላይ ነው። እንደምታውቁት አቡጊዳ መነሻዬ ነው ለማለት እንደ ጅማሮ ያመጣው ነገር መሆኑን ለመግለጽ ይመስለኛል። እሱን ቀጠረ፣ እነ ያስተሰርያል፣ እነ ጥቁር ሰው፣ ከዚያም ኢትዮጵያ፣ አሁን ደግሞ ይህንን አዲስ አልበም አምጥቷል ማለት ነው። በጣም ብዙ ሰዎች ደስተኛ ሆነዋል። በቅርቡ እንደምታውቁት የትንሳኤ በዓል ይከበራል። ከትንሳኤ በዓል በኋላ ባሉት ጊዜያት ውስጥ ሊወጣ እንደሚችል ነው በማህበራዊ ሚዲያዎች ላይ እየተሰራጨ የሚገኘው። የቴዲ አፍሮ መመለስ ታዲያ ለብዙ ሰዎች ደስታን ፈጥሯል፣ ለአድናቂዎቹ፣ ለወዳጆቹ። ከዚያ ውጪ የቴዲ አፍሮን ሙዚቃዎች የሚከታተሉ እንደምታውቁት ህዝቡ ብቻ አይደለም፣ በጣም በርካታ የኪነጥበብ ሰዎች ድምፃውያንም ጭምር በጣም በጉጉት የሚጠብቁት አርቲስት ነው። ኮንሰርቶቹን በሚያዘጋጅበት ጊዜ የሱን የኮንሰርት ልምድ በምን አይነት መንገድ ነው ዝግጅቶቹን የሚያቀርባቸው የሚለው ለመማር ጭምር ከፊት ሆነው የሚሰለፉት ድምፃውያኖች ናቸው ከሌሎች ሰዎች በተለየ መንገድና ቴዲ አፍሮ በብዙ ሰው የሚጠበቅ ሰው ነው ለማለት ነው። እንግዲህ በመጣበት መንገድ ይሳካልህ ይቅናህ ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እንግዲህ ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉና ከኛ ጋር ቆይታ ስላደረጋችሁ በጣም ነው የምናመሰግናችሁ። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። እንደተለመደው ዛሬም እናንተን ያስተምራሉ፣ ቁም ነገር ይሰጣሉ ብለን ያሰብናቸውን ሰሞንኛ መነጋገሪያ ክስተቶችን እንዲህ በቅደም ተከተል አቀርበንላችኋል። ቻናላችንን ታዲያ ሰብስክራይብ አድርጉ። ድንገት ሰብስክራይብ ሳታደርጉ የምታዩ ካላችሁ ሌሎቻችሁ ደግሞ ቪዲዮ ላይክ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ደግሞ እንደገና እንገናኛለን። ጌታቸው በላይ እስካሁን ከእናንተ ጋር ቆይታ አድርጌያለሁ። በሚቀጥለው እስክንገናኝ ሰላም ቆዩልን።